ዛሩ ሰላም አለይኩም ወራህመቱላሂ ወበረካቱ አለሽ ይመችሻል አይደለ? የሆነ ሰዓት እኔ እንትን ብል ወአለይኩም ሰላም ወራህመቱላሂ ወበረካቱ። እየጠፋሽ ነው በጣም። እኔ ከስር እኮ እየቀዳኋችሁ እኮ ነው። እኔ እናንተ ሰላላችሁ ነው የማልገቡ። እኛ ደግሞ እናንተ የላችሁም ብለን ነው የምንገባው እኮ አልተጣጣምንም። ኦኬ እሺ ኢንሻአላህ ጥያቄ ያለው ሰው ካለ እሺ መቀጠል ትችላላችሁ። እሺ ንጽጽርን መሰረት ያደረገ ጥያቄዎች ካሉ መቀጠል ትችላላችሁ። ኦኬ ልጠይቅህ አሁን ከጨረስክ። ማቴዎስ ወንጌል ምዕራፍ 19ን አነበብክ አይደል? ከዛም በኋላ ተርቱሊያን እንደዚህ ብሏል። ተርቱሊያን ነው ማስረጃ ያልከኝ። ኦሪጂናል ቡኩ ላይ ሄደህ አይተዋል? እስቲ መጀመሪያ ጥቅሱ ነው ማስረጃችን። መጀመሪያ ጥቅሱ ምንድን ነው የሚለው? እንደዛ ነው አንተ እንደተረዳው ነው እኮ እናንብበዋ። ለዛ እኮ ነው አይደለም ወይ ብዬ የጠየቅኩህ እኮ። ምንድነው አሁን ፖይንቱ ምንድነው? አሁን ኢየሱስ ክርስቶስ ጃንደረባ ሰዎች እንዲሆኑ ወይንም እንዳይወልዱ፣ እንዳይዋለዱ፣ እንዳያገቡ፣ እንዳይጋቡ እያስተማረ ነው እያልክ ነው እንግዲህ። እኔ ኦብጀክቲቭ እሱ ሳይሆን እሱ ራሱ ነበር የሚለውን ነው መጀመሪያ ያነሳሁት። ሰምተኸኛል አይደለ? ቅድም ተርቱሊያን ራሱ ይሄንን ጥቅስ ሲረዳው አስቢንግ ሂምሰልፍ ብሏል። እሱ ራሱ እንደዛ እንደመሆኑ መጠን ብሎ ነው የተናገረው። ዳት ሲምስ ኢየሱስ ክርስቶስ ራሱ ማስተማር ብቻ ሳይሆን እንደዛ ነበረ እና እኛም እሱን መከተል አለብን ብሎ ያምናል። ምናልባት እንትኔን ሙግቴን ሰምተኸው ከሆነ ማለት ነው። ኢየሱስ ክርስቶስ ጃንደረባ ነው እያልከኝ ነው? አዎ ብሎ ያስተምራል ተርቱሊያን። አልሰማሁም እንዴ? እኮ እንደዛ እያልክ ነው። ኢየሱስ ክርስቶስ ጃንደረባ ነው እያልክ ነው? እንደዛ ብሎ ያስተምራል ተርቱሊያን። ኢየሱስ ክርስቶስ ጃንደረባ ሲሆን ምን ማለት ነው? ሆነ ማለት በቃ እንትን ነው። ይሄ ፕሮሰስ አለ፣ ራስህን ጃንደረባ የምታደርግበት ፕሮሰስ። በዛ ፕሮሰስ አልፏል ማለት ነው። ኦኬ ምንድነው ቢያልፍም ባያልፍም ምንድነው ልዩነቱ? ቢያልፍና ባያልፍ እሱ ችግር እንመጣለን። መጀመሪያ እንዳለፈም እንስማማ። ጥሩ ነው። አሁን በቃ ነው አይደል? እኔ እንድትነግረኝ ነው። አሁን ገብቷል። ዝም ብዬ እየሰማሁ ነው። ማለፉና አለማለፉ ምንድነው የሚያመጣው ልዩነት ነው በዛ ነገር ውስጥ? ምን እንደሚያመጣ እኛ በደረጀ መንገድ ሙግታችንን ከምን አንጻር እንደምናቀርበው ዊኖስ። ግን አሁን እኛ በቃ እሺ ነው ወይስ አይደለም ያን ጋ ነው እዛ ፖይንት ላይ ነው የምናወራው። መጀመሪያ የሚያነሳ ነው ኢየሱስ ክርስቶስ አግብቷል፣ ወልዷል ምናምን የሚሉ ኢሹዎችን አግብቷል፣ ኢየሱስ ክርስቶስ ወልዷል የሚለው ነገር እንዴት ነው የሚታየው ሲባል አይ ጭራሽ እንደውም ኢየሱስ ክርስቶስ ጃንደረባ ነበር ብለው ያምኑ ነበረ። የኢየሱስ ክርስቶስ ሐዋርያቶች እንደዛ ብለው ያምኑ ነበረ ብለን የጀመረ። ኦኬ ኢየሱስ ክርስቶስ አግብቷል፣ ወልዷል እያልክ ነው? አግብቷል፣ ወልዷል የሚለውን ኢሹ ስናይ አይ አግብቷል፣ ወልዷል ሳይሆን እንደውም ጃንደረባ ነበረ ብለው ያምኑ ነበረ። ጃንደረባ ከሆነ አላገባም አልወለደም ማለት ነው አይደል? ለዛ ደግሞ ከሆነ አላገባምም አልወለደም እንትን አላለም። ማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ ይሄ ነገር አለ። ገብቶሃል? እንትናችን ሙግታችን ማለት ነው። አይ እዛ ጋር ምናልባት ሊንግዊስቲካል የሆነ አፕሮችም ከፈለግ በጣም ጠንከር ያለ ሊንግዊስቲካል አፕሮቾችንም እናነሳለን፣ ቋንቋዊ ሙግቶችን ማለት ነው። ምናልባት አሁን አክሴፕት የሚለው ኦኬ እኔ ምን ማይ ፖይንት ኢዝ አሁን ከአንተ ማወቅ የፈለግኩት ምን ሰምራይዝ ማድረግ እንደፈለግክ ብቻ ነው ያልገባኝ። ማጠቃለያውን መስማት ነው የፈለግኩት እና አሁን ያነሳን የተጠያየቅነው ነገር አለ። ጀስት ዋትስ ዩር ሰምራይዝ። ማጠቃለያችንማ እንደዚህ የምናስቀምጠው ነገር አይደለም። ጎልደን ይሁን ማጠቃለያ ነው እኮ። የሆነ ፖይንት አነሳ፣ የሆነ ጥቅስ አነሳ፣ ሰምራይዝ ማድረግ አለብን። እኔ ሀሳቤን አስቀምጥኩኝ። በቃ ኢየሱስ ክርስቶስ ጃንደረባ ነው ብለው ያምኑ ነበረ ሐዋርያቶች፣ የሐዋርያን አቦች እነ ቶርቲሊያን ወገይሪ። በቃ አለቀ። ይሄ ብቻ ነው ፖይንት። ገብቷል? ከዚህ ፖይንት ጀርባ ያለው ነገር ያ ሙግት ይባላል። ያ ሙግት ደግሞ ለምን ዝም ብዬ እንደዚህ ነው ብዬ ማነሳው ነገር አይደለም። ግን አሁን ላለው የምነግርህ ነገር ይሄንን ነው። ወይ ጉድ!
ቀጥል ልስማ። እሺ ግን ሰምራይዜሽኑን መጨረሻ ላይ ታስቀምጣለህ። እሺ አሁን ሌላ ጥያቄ ያለው ሰው ካለ መቀጠል ትችላለች። ሬድቲም አንተ ትንሽ ረፍ፣ እኔ ጥያቄ ልጠይቅ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወበረካቱ። እሺ አንድ ጥያቄ አለ። ኢነ ረበኩም የብሲጡ ሪዝቀን ሊመን የሻ ወየቅዲር ኢነሁ ካነ ቢኢባዲሂ ኸቢሩል በሲር የሚለው አያ እኛ በምድር ላይ እያለን ምንም አይነት መብት የለንም ማለት ነው ወይ ወደሚለው ያስኬደናል ወይ ተብለሃል? ይሄ ሱረቱ ኢስራ ምዕራፍ 30 ላይ አላህ Subhanahu Wa Ta'ala እያለ ያለው ጌታ እርሱ አላህ Subhanahu Wa Ta'ala የብሱጡ ሪዝቀን ይመየሻ ለፈለገው አካል ሲሳዩን ይለቃል። ወየቅቢዱ የፈለገውን ደግሞ ሲሳይ ያዝ ያደርጋል። ላ ወየቅዲር ይላል ማለት በቃ ይሄ ይወስናል። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ይላል እና ኢነሁ ካነ ቢዒባዲ ኸቢረን በሲራ ይላል። እሱ አላህ Subhanahu Wa Ta'ala በባሮቹ ላይ ተመልካች ነው፣ አዋቂም ነው፣ ሰሚም ነው። ስለዚህ አሁን እዚህ ጋር የሚነሳው ጥያቄ አላህ ከሆነ የሚያበለው የሚያጠጣው አላህ ለፈለገው የሚሰጥ ከሆነ ለፈለገው የሚከለክል ከሆነ ያ ማለት እኛ በህይወታችን በቃ ምንም እንትን የለንም ማለት ነው፣ ነፃ ፈቃድ የለንም ማለት ነው ይባላል። አረ እንደዚህ አይነት ስህተት እንዴት ትሳሳታላችሁ? ድሮውንስ ከአላህ በቀር የሚያበላል ወይ? ድሮውንስ ከአላህ በቀር የሚያጠጣል ወይ? ድሮውንስ ከአላህ በቀር እኛን የሚንከባከበን እኛን የሚያበላን እኛን የሚያጠጣን አለ ወይ? እኛ የምናደርሰው ሰበብያውን ነው። ከዚህ በፊት የምንለው ነገር አለ አይደለ? አንድ ሰው አላህ አለ ብሎ ዝም ብሎ ቁጭ ካለ ይሄ የሚያዋጣው ነገር አይደለም። አላህ አለ ብለህ በማታ በጨለማ ጫካ ብገባ አላህ አለኝ ብሎ የወጣ ጅብ ይበላሃል ነው የሚለው አባባል። ስለዚህ አላህ አለኝ ተብሎ አይደለም ቁጭ የሚባለው ነው። አው የሁሉ ነገር መጀመሪያ ከአላህ Subhanahu Wa Ta'ala ነው። የሁሉ ነገር መጀመሪያ ማለት ነው። ሁሉም ነገር የሚጀምረው ከአላህ Subhanahu Wa Ta'ala ነው። ሁሉ ነገር የሚነሳውም ከአላህ Subhanahu Wa Ta'ala ነው። ኢለይሂ የስዐዱል ከሊሙት ጠይብ ከአላህ በመነሻነት ደረጃ ማብላትም ማጠጣትም ማስደሰትም ማስለቀስም ማሳዘንም ሁሉም ነገር የሚነሳው ከአላህ ነው። አላህ ሲያበላ ግን እኛ ደግሞ አላህ ያበላል ብለን ዝም ብለን ላላላ እስላም ያንን አላስተማርም። እስልምና እስኪ ያለብህ ድረስ ደግሞ ትሯሯጣለህ፣ ትሰራለህ። እስኪ ያለብህ ድረስ ማለት ነው። እስኪ ያለብህ ድረስ ትለፋለህ። ስለዚህ በዚህ አቅጣጫ ደግሞ ስንመጣ ምን አለ? ትልቅ ነገር ደግሞ ተቀመጠ ማለት ነው። ምን? የሰበብያ መድረክ፣ የሥራ መድረክ። ስለዚህ ይሄ ቁርአን አንቀጽ የሚናገረው ከመነሻነት አላህ Subhanahu Wa Ta'ala ሁሉን ነገር እንደሚያበላ እንደሚያጠጣ ነው። ግን ደግሞ ከኛ ሰበብያ አስፈላጊ ነው። እሺ ሁለተኛው ጥያቄ ደግሞ ሐዋና አደምና ሐዋ ረዲየላሁ ዐንሁም አለይሂ ሰላም ከጀነት ተባረሩ ከተባለ ሸይጣን እንዴት ጀነት ውስጥ ገብቶ አሳሳታቸው? አብራርቼላቸው ነበር ግን አንተ እንድታብራራው ፈልገዋል። ለምሳሌ ዝም ብለን ቀለል እናድርገውና ኢብሊስ ኦምኒፖተንት ነው ወይ ደግሞ ጂኒ የምንለው ነገር ኦምኒፖተንት ነው ወይ ሁሉ ቦታ መገኘት የሚችል ነው ወይ ብለን ጥያቄ ብናነሳ እርግጠኛ ነኝ መልሳቸው አይደለም። አቡበከር እንዴት እንደዚህ አይነት ነገር ትናገራለህ ነው። ሁሉ ቦታ መገኘት የሚችል ወይ ደግሞ ሁሉ ቦታ ህልው የሆነ አይደለም። ስለዚህ የተፈለገበት ነገር ምንድነው ከተባለ አላህ Subhanahu Wa Ta'ala የሰጠው ቁድራ አለ። ሱረቱል ኢስራ ላይ ተመልክታችሁ ከሆነ አላህ Subhanahu Wa Ta'ala ኢብሊስ ምንድነው ያለው ለአላህ Subhanahu Wa Ta'ala? እኔ እነሱን አጠማቸዋለሁ ወለኡመኒየነሁ እንደዚህ ያረጋቸዋለሁ፣ በድምጼ እንደዚህ ያረጋለሁ፣ በእንደዚህ ያረጋለሁ፣ በእንደዚህ ያረጋለሁ ብሎ ያስቀመጠው ነገር አለ። አላህ Subhanahu Wa Ta'ala የሰጠው ችሎታ አለ። ያንን ችሎታ ተጠቅሞ አንድን አካል ለማሳሳት ግዴታ እዛ ቦታ መገኘት አለበት የሚል ብሂል የለንም። እኛ ሙስሊሞች የለንም እንደዛ የሚል ብሂል ማለት ነው። ስለዚህ ከዛ አንፃር አላህ የሰጠውን ቁድራ ተጠቅሞ እነዛን አደምና ሐዋን ይሄ የማሳሳቱን ስራ ሰርቷል። ይሄ ተቃውሞ ኦፖዚሽኑ ይመጣው ከሌላ ከወገኖች ወይ ደግሞ ከተቃራኒ አካላቶች ከሆነ ለነሱም ደግሞ ተመጣጣኝ መልስ ይኖረናል። በእነሱ አስተምሮ መሰረት እኔ አሁን ለምሳሌ ከተሳሳትኩኝ አዎ ዲያብሎስ ያሳስታል። ዲያብሎስ መገኛው የት ነው ብትሏቸው ዲያብሎስ ያለው ኢየሱስ ክርስቶስ ምክንያት የገነትም በር ሲከፈት ምን ሲል እሱ ገሃነም ነው ያለው ብለው ያስቀምጡላቸዋል። ስለዚህ ከዛ ሆኖ ነው ወይ የሚያታለን ወይስ ከኛ ጋር አጠገባችን ቁጭ ብሎ ነው የሚያታለን? አጠገባችን ሆኖ ወይ የሚያታለን? አይደለም። የሚያሳስተን አጠገባችን ሆኖ ነው ወይ? አይደለም። ከዛ አንፃር ጥያቄዎቹን ማድረስ ማድረግ እንችላለን።
እሺ እንደዛ ከሆነ ጀነት ሸይጣን ይገባል ማለት ነው ወይ? ጀነት ሸይጣን ይገባል? ኖ እኔ ገባ አላልኩም እኮ። አሁን እኔ ካልኩት ነገር ገባ የሚለውን ተረድታችሁ ከሆነ ስህተት ነው። ገባ አይደለም ያልኩት። አንድ ሁለተኛ ደግሞ እሱ ይገባል ወይ ከተባለ ከምን አንጻር ነው ይገባል ወይ የተባለው? ለምሳሌ መጀመሪያ ላይ የነበረው ሁኔታ ላይ ከሆነ አዎ ሊገባ ይችላል፣ ገብቶም ሊሆን ይችላል፣ ችግር የለም። የለም ካሁን በኋላ ግን ተቀይሯል ነው ነገርየው፣ ራሱ ተቀይሯል ካሁን በኋላ ገብቷችኋል? ያኛው ተቀይሯል፣ አለቀ። ከዚህ በፊት የነበረው ነገር ተቀይሯል። አላህ Subhanahu Wa Ta'ala ከዚህ በኋላ ያለውን ነገር እሱም ላይ ሐራም ሆኗል። ማንም ዓሲም የሆነ አካል ጀነት የሚባል ነገር አይገባም። ግን መጀመሪያ ላይ በነበረው ሃይአ እሱ በነበረበት ፖዚሽን ላይ ጥሩ ከመሆኑ ጋር በተገናኘ አዎ ጀነት ገብቶ ሊሆን ይችላል። ገብቷል የሚለው አንዳንድ ዘገባዎች አሉ። ገብቶ እንደነበረ ምናምን ይገባም ይወጣም እንደነበረ በሰማይ ይመላለስም እንደነበረ የሚናገሩ ዘገባዎች አሉ። እና ከዛ አንጻር ነው የምንመለከታቸው። እንደዚህ ብዬ ስነግራቸው እሱ ዱንያ ላይ ሆኖ ጀነት ያለን ሰው መውሰስ ይችላል ወይ? አይ ጀነት አለ እዛ ያማ ሌላ ላይፍ ነው። የጀነትና የዚህን የአሁኑን ላይፍ እንትን እንዳትሉት። ያኔ መወስወስ ከቻለ ጀነት ላይ መወስወስ ይችላል ወይ ይላሉ። ኧረ ተው፣ የጀነትና የእንትን ላይፍ አይገናኝም። ይሄ ምድር ላይ ያለ አሁን ይሄኛ የምናስበው ላይፍ ከዚህ በፊት የነበረውና ከዚህ በኋላ የሚመጣው ላይፍ አንድ አይደለም። ከዚህ በኋላ የመጣው የጀነት ላይፍ ሊወሰውሰ እሱ ለራሱ ስራ የራሱ ሀጃ ላይ ነው ያለው፣ የራሱ ቅጣት ላይ። እንደውም ምንድነው የሚለው ሱረቱ ኢብራሂም ላይ ወቃለ ሸይጣኑ ለማ ቁضየ አልአምሩ ኢነላህ፣ ሸይጣንም እንዲህ ይላል ነገሩ ካለቀ በኋላ ኢነላህ ወዐደኩም ወዐደል ሐቅ ወወዐድቱኩም ፈአኽለፍቱኩም፣ አላህ የሆነ ቃል አገባ እኔም የሆነ ቃል ገባውላችሁ የአላህን ቃል አስጣልኳችሁ ይላል። እና ወማ ካነ ሊ ዐለይኩም ሚን ሱልጣን፣ እኔ እናንተ ላይ ምንም ስልጣን አልነበረኝም ኢላ አን ደዐውቱኩም ፈስተጀብቱም ሊ፣ እናንተ ጠየቃችሁኝ እኔ መልስ ሰጠኋችሁ። ፈላ ተሉሙኒ፣ እኔን አትውቀሱኝ። ወሉሙ አንፉሰኩም ማ አና ቢመስሪኺኩም ወማ አንቱም ቢሙስሪኺ ኢኒ ከፈርቱ ቢማ አሽረክቱሙኒ ሚን ቀብል። ሂዱ እናንተ ዛሊሞች ናችሁ በዳዮች ናችሁ ይላችኋል። እስካሁን እንደዚህ ስተት ምናምን ያሳሳታቸውን ያሰራቸውን አካላቶች ምናምን ማለት እሱ የራሱ እንትን ላይ ነው ያለ እና ይገናኛል። አንዳንዴ የዱንያ ሰው ስትሆኑ የምትጠይቁት ጥያቄ እንደዚህ ነው። አላህ የአኺራ ሰው ያለ እና ከዛ አንጻር እንመለከተዋለን። እሺ ኢንሻአላህ ሌላ ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ መቀጠል ትችላላችሁ። እኔ ልጠይቅ? ትችላለህ እንዴ? ጠይቅ። ሱራ 567 እሺ ሱራ 567 ምን ይላል? ጥያቄ ከዛ ነው የሚነሳውና ከጌታ ወደ አንተ የተወረደው ቁርአንን አድርስ፣ ይህን ባሰራ ግን የጌታ መልእክቱን አላደረስክም፣ አላህም ከሰዎች ተንኮል ይጠብቅሃል፣ አላህ ከሃዲያን ህዝቦችን አያቀናም ይላል። እዚህ ጋር ሁለት ጥያቄ ማንሳት እችላለሁ፣ ግን ለጊዜው አንዱን ጥያቄ ላንሳ። የመጀመሪያው ጥያቄ የአላህ ጥበቃ ሁሉን ያካትታል ወይንስ የአላህ ጥበቃ ምንድን ነው? በጣም ጥሩ ጥሩ ማስተዋልነት የተመሰረተበት ጥያቄ ነው። አላህ Subhanahu Wa Ta'ala ምንድነው የሚለው? ያ አዩሀ ረሱል አንተ መልእክተኛ ሆይ በልግ ማ ኡንዚለ ኢለይክ ይላል፣ ወደ አንተ የተደረሰውን ነገር አድርስ ይላል። ወይም ደግሞ ወደ አንተ የተሰጠውን ነገር አድርስ ይላል። ፈኢን ለም ተፍዐል ያን የተሰጠህን ነገር ካላደረስክ ፈማ በለግተ ሪሳለተሁ፣ የአላህን Subhanahu Wa Ta'ala የፈለገውን መልእክት ወደ አንተ አልተዳረሰም ማለት ነው። እና ነብዩ አድርሰዋል ወይ? አዎ አድርሰዋል። ይሄንን አድሬስ አድርጌ ልለፍ ብዬ ነው። ከዛ ወላሁ ያዕሲሙከ ሚነናስ አለ። አላህ Subhanahu Wa Ta'ala ከሰዎች ይጠብቅሃል ብሎ አስቀመጠ ማለት ነው። እና አላህ Subhanahu Wa Ta'ala ከሰዎች ይጠብቅሃል የተባለበት እዚህ ጋር ምንድነው? ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብዩ
ከነብዩ አንዱ መጠበቅ ውስጥ ለምሳሌ ነው መጠበቅ ብለን ስናነሳ ምን አይነት መጠበቅ ነው? ለምሳሌ ፊዚካላዊ አታክ አይደርስባቸውም ማለት ነው ወይስ ምንድነው መጠበቅ የሚለው ነገር ነው? እና ይሄ አውዳዊ የሆነ ፍቺ ነው የምናስቀምጠው። አላህ Subhanahu Wa Ta'ala እዚህ ጋር መጠበቅ ብሎ እያነሳላቸው ያለው ምንድነው? እነዛ ካፊሮችና ሙሽሪኮች በጊዜው የሚሸርቡባቸው ብዙ ሽረባዎች ነበሩ። ሊያረጓቸው የሚፈልጉ ብዙ ነገራቶች ነበሩ። ከነዛ ነገራቶች መካከል ነብዩን መሐመድ ሰለላሁ ዐለይሂ ወሰለም በደቦ በሆነ ሁኔታ ሊገሏቸው ይፈልጉ ነበር። አላህ Subhanahu Wa Ta'ala ከሰዎች ይጠብቃል ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በምንም ተአምር በሰዎች እጅ ወድቀው ሰዎች አልገደሏቸውም። አላህ ራሱ ነው በቃ እኔ ነኝ መጠበቅህ ብሎ ቃል ስለገባላቸው ማለት ነው። ሁለተኛ ደግሞ አላህ Subhanahu Wa Ta'ala ወላሁ ያዕሲሙከ ሚነናስ የሚለው ጥበቃው ከኔ ነው ያለው። በምን ዙሪያ? ሰዎች አንተን ብዙ ነገር ይሉሃል ግን አላህ Subhanahu Wa Ta'ala ይጠብቃል። ይሄንን ራሱ በጣም የሚገርም አንድ ሐዲስ አለ። ምናልባት ቁርአንን በማውጣት ፍጥነት ሐዲስን ማውጣት ላይ ብዙ ባልሆንም አንድ ሐዲስ አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ላይ ሰሂህ አልቡኻሪ ላይ የሚገኝ ሐዲስ ነው እና ተኝተው ሰሃቦቻቸው እሳቸውን ይጠብቋቸዋል። አይሻ ረዲየላሁ ዐንሃ የዘገበችው ሐዲስ እና ምን ብለው ነው ምንድነው ያሉት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ ተሕሩሱኒ አሏቸው፣ እንዳትጠብቁኝ ፈኢነ አላህ Subhanahu Wa Ta'ala ያሕሩሱኒ ነው ያሉት። እንዳትጠብቁኝ እኔ አላህ Subhanahu Wa Ta'ala ይጠብቀኛል ብለው ተናግሯል። ሰሂህ አልቡኻሪ ሐዲስ ቁጥር 7231 ላይ አራቀ ነብዩ ሰለላሁ ዐለይሂ ወሰለም ذات ليلة በአንድ ሌሊት ላይ فقال ليت رجل صالح من اصحابه يحرس الليلة إذ سمعنا صوت سلاح የጦር ድምጽ ስለሰማን ነብዩ የሚጠብቅ ሰው ብለው ተነጋገሩ። የለም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ምንድነው እንደዚህ የሚባል ነገር የለም አሉ። እኔ አላህ Subhanahu Wa Ta'ala ራሱ ይጠብቀኛል ብለው በሐዲስ ደረጃ አስቀምጠዋል። ላ ተሕሩሱኒ ኢነ ረቢ ቀድ ዐሰመኒ አላህ ራሱ ጠባቂ ነው ብለው ያስቀመጡት ነገር አለ። በተመሳሳይ ደረጃ ያዕቁብ ኢብራሂምን ከወኪዕ እሱም ከብነ ዓላን ባወሩት ከዓብደላህ እብን ሸቂቅ በተወራው ዘገባ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሚተኙ ጊዜ የመሳሰለው ነገር ሲፈጠር ፈለማ አላህ Subhanahu Wa Ta'ala የቁርአን አንቀጽ ወጣ። ነብያቱ እንትኖች ይጠብቋቸው ነበር ሰሃቦች። ከዛ ምን የሚል የቁርአን አንቀጽ መጣ? ወላሁ ያዕሲሙከ ሚነናስ የሚለው የቁርአን አንቀጽ ሲመጣ خرج فقال ወጡና እንዲህ አሉ ያ አዩሃ الناس እናንተ ያንቱ ሰዎች ሆይ ኢልሐቁ ቢመላሂቅኩም ወደምትሄዱት ሂዱ። አይታችኋል። ስፔሲፊክሊ እዚህ ጋር ነው እያወራሉ። ወደምትሄዱበት ሂዱ አላቸው። فإن الله قد عصمني من الناس አላህ ራሱ ይጠብቀኛል ተው በቃ አትጠብቁ አላቸው። በተመሳሳይ ደረጃ ከካዕብ አልቅረዚ በመጣም ዘገባ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ የቁርአን አንቀጽ ሲወርድ ይህንን ነገር እንደተናገሩ ይነግራል። በተመሳሳይ ደረጃ አቡ ቁዳማ በዘገበው ዘገባ ላይ በሌላ ሰነድ ማለት ነው ይሄ የቁርአን አንቀጽ ወላሁ ያዕሲሙከ ሚነናስ የሚለው ሲወጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቃ ሂዱ ያ አዩሃ الناس እንሰሪፉ قد عصمني الله ዞር በሉ አላህ ራሱ ይጠብቀኛል አሉ። ጊዜው ውጥረት ስለነበረ ማለት ነው እና ያንን አስመልክቶ የወረደ ነው እና ሁለቱንም መሰረት አድርጎ አንደኛው በዛ ቦታ የነበረው ነው። ሁለተኛ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በሰዎች ከመገደል እንደሚጠብቃቸው የሚናገር የቁርአን አንቀጽ ነው። ምናልባት ማስረጃዎች ካስፈለጉ ለዚህ አሁን መጽሐፍቶች ፊት ለፊቴ ስለማይ ከፍቼ በደንብ በቁና ማስረጃዎችን ማቅረብ ይችላል። አይ በቃልም ደግሞ ካልክ ደግሞ ወደ እሺ እዚሁ ላይ ማለት ነው። ስለዚህ አንተ ነብዩ መሐመድ አላህ ከሰዎች ተንኮል ጠብቋቸዋል ብለህ ታስባለህ? አዎ የሰዎች ተንኮል የምንለው ግን በምን ማዕቀፍ እንደሆነ አስቀምጬልሃለሁ። ለምሳሌ ሰዎች ተንኮል የሰሩባቸው ተንኮል ሊኖሩ ይችላሉ እንደተባለው ማለት ነው። ምንም ለምሳሌ ነብዩ መሐመድንስ ያልተጠበቁበት ነገር አለ ከሰዎች ተንኮል? አይ የለም። አላህ Subhanahu Wa Ta'ala በሁሉም ጠብቋቸዋል። ኦኬ እንደዛ ካልከኝ የለም ካልከኝ ነብዩ መሐመድ ለምሳሌ ሲር ተሰርቶባቸዋል። ሲር ደግሞ የሰዎች ተንኮል ነው አይደለም? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲህር ተሰርቶባቸዋል የሚለው በመጀመሪያ ደረጃ መችና በምን ሁኔታ የተሰራ ነው የሚለውን ነገር እንድታቀው አንተ። ሁለተኛ ሲህር የሚለው የአረብኛ ቃል which is more ብዙ ነገር ይይዛል። አንደኛው ከዛ ነገር መካከል አንዱ በሽታ ነው የሚይዛል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተደረገባቸው ነገር በሽታ ነው። አዎ ያንን እኮ ዲና ያላደረግን። ስለዚህ አላህ Subhanahu Wa Ta'ala ግን ምንድነው እነሱ ዲናይ ካላደረግ አላህ የገባውን ቃል አይደለም ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲታመሙ ጊዜ ይሄ ቁርአን አንቀጽ ወርዷል እንዴ? አንተ ወርዷል እንዴ ቁርአን አንቀጽ እንዴ? ነብይነት ጥበቃው ከመቼ ነው የጀመረው የነብዩ መሐመድ? ለዛ እኮ ነው ይሄንን እኔ አሁን ቀደም የዘገብኩልህን ዘገባ ሙሉ ብታዳምጠው ነው ጥበቃው ከዚህን ጊዜ ነው ነብይ ከሆኑ ወይንም እንግዲህ
አይደለም። ይሄ መዲና ላይ ከተወረዱ የቁርአን አናቅስቶች መካከል አንዱ ነው እና የቁርአኑ አንቀጽ ደግሞ አላህ Subhanahu Wa Ta'ala ከዚህ በፊት በነበረው ሁኔታ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ አይተህ ከሆነ ዘገቦችን ስዘግብልህ ምን ይሉ ነበር? ሰዎች ይጠብቋቸው ነበር። ከዛ ግን አረ በቃ ካሁን በኋላ አላህ ራሴ እኔ ነኝ አንተን የመጠበቅ ኃላፊነትን ወስዶ ካሁን በኋላ ለምን እንትን ስቴጅ ላይ ደርሷል። እስካሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠነክሩ ዘንድ ተመተዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጠነክሩ ዘንድ ጂሃድ ላይ ጭምር እኮ ነብዩ መሐመድ ፊታቸው እኮ እስኪደማ ድረስ እኮ እንትን ደርሰዋል እኮ ጦርነት ላይ ማለት ነው። ብዙ ነገር ደርሶባቸዋል። አላህ እያንዳንዱ ነገር ላይ እየገባ ይሄ ኖ ምናምን ግን ይሄ ቁርአን አንቀጽ ጋር ይሄ ቁርአን አንቀጽ ግን በዚህ ጊዜ ላይ አላህ ወላሁ ያዕሲሙከ አላህ ራሱ ጠባቂ ነው የሚለው ነው ቁርአን አንቀጽ አወረደ ማለት ነብዩ ከዛ በኋላ የነበራቸው ሁኔታዎች በሙሉ በቃ እኔ አላህ እየጠበቀኝ ነው፣ አላህ ጠባቂ ነው ይሉ ነበር። ስለዚህ ያን አንቀጽ መሰረት አድርጎ የወረደ ነው። ስለዚህ ጥበቃው የጀመረው ቁርአን ከ40 ዓመታቸው ጀምሮ ነው ወይ ነው አንዱን ይሄንን ትይዛለህ። ካልሆነ ግን ይሄኛው እንዴት ነው ፓርሻሊ ነው ወይ ፓርሻሊ ነው? ጥሩ እሱ ጋር ደግሞ ልምጣለህ። አሁን ደግሞ ሞር አባውት ደግሞ በደንብ ተለቅና አድርገውና ያ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከይሄ ቁርአን አንቀጽ መዲና ላይ ከመውረዱ በፊት አላህ ይጠብቃቸው ማለት ነው። በሌላ ሰው ጥበቃ ላይ ነበሩ ወይ ከተባለ አራ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምእመናኖችንም ጭምር አላህ ይጠብቃቸዋል። ምእመናኖችን ጭምር አላህ እንደሚጠብቃቸው በዘገባ እሳቸው ራሱ ነግረው ነው። ስለዚህ የተጠበቁ ከሆነ ደግሞ ለምን በሽታ ለምን የመሳሰለው ነገር ይደርሳቸዋል ከተባለ ይሄ መጠበቅን ኮንሴፕት ካለ መረዳት መጠበቅ ብለን እኛ ምንጠራው ምንድነው ከተባለ በሽታውን ታሞ አላህ Subhanahu Wa Ta'ala ያ በሽታ ሲያድነው ራሱ የነብዩን መጠበቅነት ነው የሚያሳየው። አላህ እንደከለከለላቸው ነው የሚያሳየው። ያ በሽታው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እንዳትሰናከሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የመጣው በሽታ ትልቅ ጥቅም ስላለው ነው የተደረገው። ያ ነገር ሂክማ ስላለው ነው፣ ጥበብ ስላለው ነው አላህ በስሩ ሊያደርግልን የፈለገው ለእያንዳንዱ የሰው ዘር። ከዛ በኋላ ለሚመጣው ሰው እንደዚህ አይነት በሽታዎች ሲያጋጥሙን የተለያዩ ሲህሮች፣ መሶች፣ የተለያየ ነገራቶች ሲያጋጥሙን በምን አይነት መንገድ እኛ ከዛ ልንርቅ እንደምንችል የተማርንበት ነው። ከዛ አንፃር ነው ፈተናም ጭምር ነው እና እነዛን ነገራቶች ያካተተ ነው። ይሄ የአላህን Subhanahu Wa Ta'ala አልጠበቃቸውም ነበር የሚለውን ዲና ያደርግም። ይሄ ግን ስፔሲፊክሊ እንዳልኩ ያልኩ ርዕሶች ላይ ትኩረት የሚያደርግ ነው። ይሄ ቁርአን አንቀጽ ስፔሲፊክሊ ያልኩ ርዕሶች ላይ የነብዩ መሞትን እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጠበቅን ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ በነበሩበት ሁኔታ ላይ የነበሩት ጠባቂዎች እንዲሄዱ አላህ ራሱ እንደጠበቃቸው የተናገሩበት ስፔሲፊክ የሆነ የቁርአን አንቀጽ ነው። አወራንኩ ማስመልከቶ መጽሐፍቶች እሺ ለምሳሌ ነን የጠየቀው አሁን በዚህ ጋር የነን ካልከኝ ለምሳሌ በሙስሊሙ ሁለት አያይዤ ነው። ለምሳሌ ነብዩ መሐመድ መርዝ ተሰጥቷቸው ነበር አንድ። ሁለተኛ ነብዩ መሐመድ ሙስሊም ናቸው። እንደገና ደግሞ ያው ኡዱ ሲደረግ እንግዲህ ከጅኒም ይጠበቃሉ አይደል? ለምሳሌ ለምንድን ነው ኡዱ የምታረጉት? ሙስሊሞች በአላህ የሚጠበቁ ከሆነ ወይንም ነብዩ መሐመድ ኡዱ ያደረግ ነበር ወይ? ምክንያቱም በአንድ ሐዲስ አለ ጂኒዎች በሰዎች አፍንጫ በተለያዩ አካል እንትን ውስጥ እንደሚገቡ ይናገራል። ከዛስ ነገር ጠብቋቸዋል ወይ? ምክንያቱም ሙስሊም ናቸው። ጥበቃው ምንድነው ነው? እሺ በጣም ቫይራይቲ ኦፍ ጥያቄ ነው የጠየቀው። አንዱን ሁለቱንም አያይዘ እንግዲህ ምክንያቱም ሙስሊም ከሆነ ያ ጂኒ በአንተ ውስጥ ምክንያቱም ያላ ጥበቃ ካለ በየጊዜው ውዱ ስታደርግ አፍንጫም መታጠብ የተለያዩ ቦታዎችን መታጠብ አያስፈልግም። ምክንያቱም ያ ነገር ስላለ ማለት ነው፣ ጥበቃው ስላለ ኦልሬዲ ማለት ነው። ግን አሁን ውዱ ያደረጉ ነበር። ይሄንን አያይዘ እስቲ ጥበቃውን በስነስርዓት ኤክስፕሌን አድርግልኝ። ይሄኛውን ከዚያ ወደ አንጻር መልሼላለሁ ስላልከኝ ማለት ነው። ከሶስቱም አሁን ከጠየቅኩ እሺ እንትን ነው ያው አሁን ካነሳ ነው ከኛ እንትን ጋር ሎጂካሊ የሚዛመር ነገር አይደለም። ምክንያቱም ቁርአኑ ከምን አንጻር የወረደ እንደሆነ ነገር ያለው ግን እንደው ጥያቄውን ጠይቀህ በባዶ መመለስ ስላሌለብህ ደግሞ ለጠየቀውም ጥያቄ ደግሞ እንዴት አድርገን ነው አድሬስ የምናደርገው እንዴት አድርገን ነው የምንመለከተው የሚለውን እኔ በቀለል አድርገን ማለት ነው። በመሰረቱ ይሄ የውዱእን ስርዓት አስመልክቶ ወይም ደግሞ የትጥበት ስርዓትን አስመልክቶ ወይ አብሌሽን ብለን የምንጠራውን ስርዓት አስመልክቶ እኛ ሙስሊሞች ያንን የምንፈጽመው
ከአላህ Subhanahu Wa Ta'ala በሆነ ትእዛዝ አላህ ነው ያንን እንድናረግ ያዘዘን። አላህ ያንን ሲያዘን ያዘዘበት ምክንያቶች አሉ። ያው ያዘዙበት ምክንያቶች አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብሊስ በእናንተ አፍንጫ ውስጥ በመሳሰለው ነገር ውስጥ እንትን ይላል ሲሉ እዛ ላይ እየገባ ይዋኛል አፍንጫ ውስጥ አለ ኮርኩሬ ያወጣውት የምንለው አይነት በጨዋታ መልክ አይደለም እየተባለ ያለው ማለት ነው። የተፈለገበት ነገር ምንድነው ከተባለ ያንን ቦታ ማጥራትን አስመልክቶ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት። በሌላ ደግሞ ሐዲታቸው ውዱእ የማድረግ ወይ ደግሞ አብሌሽን የሚለውን ስርዓት የማድረግ ዓላማው ከዛም በተጨማሪ ንጽህናን መጠበቅ መሆኑን አስቀምጧል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ አንፃር ያደርጉት ነበረ ነው። ሁለተኛው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አስመልክቶ እሳቸው ለምን ውዱእ ያደርጋሉ የሚል ጥያቄ መጥቷል። ውዱእ የሚያደርጉት ከአላህ የታዘዙት ትእዛዝ ስለሆነ አላህ Subhanahu Wa Ta'ala ምእመናኖች በሙሉ እናንተ ያመናችሁ ሰዎች ሆይ ብለው በሙእሚኖች ጥሪ ሱረቱል ማኢዳ ላይ ትጥበት እንድንታጠብ አዞናል። እግሲሉ ውጁሀኩም ወአይዲኩም ኢለል መራፊቅ ወምሰሑ ቢሩኡሲኩም ወአርጁሊኩም ኢለል ከዕበይን ይላል። እናንተ ምእመን የሆናችሁ ሰዎች ሆይ መጀመሪያ ፊቶቻችሁን ታጠቡ፣ እጆቻችሁን እስከ ክርን ታጠቡ፣ እንደዚህ ጭንቅላታችሁን አብሱ፣ እግራችሁን ታጠቡ ብሎ አላህ ስላዘዘን ነው። ስለዚህ ከዛ አንፃር ያንን እንፈጸማለን። ሌላ ያነሳው ነገር እንትና አላልኩ አላህ የሚጠብቃቸው ከሆነ መርዚያው መብላታቸው ይታወቃል አይደል? መርዝ መብላቱንም ተከከል መርዝ መብላቱንም አስመልክቶ ለምሳሌ እኔ እንደ ማስረጃ አድርጌ ቀደሙላ ላቀርበው ነበር። ለምን እንደውም ያን የመርዙን ታሪክ ስንመለከት ያቺ ሴት እኮ መጣ ማሐመለኪ አላማ ሰናዕቲ ተባለች። ያደረግሽውን ነገር ለምን አደረግሽ? ይህንን ለማድረግ ምን እንትናለች ሲባል አይ ትክክለኛ ነብይ ብትሆን ኖሮ ቀድ ዓሰመከ አላህ በጠበቀህ ነበረ፣ ባትሆን ደግሞ አራሐን አላሁ ሚንከ አላህ ካንተ ያድነናል ብዬ ነው። ግን ያው ዒስማው እንደመጣለ አላህ እንዳዳነህ ተመልክቻለሁ ብላቸዋል። የአላህ ዒስማ አሁን እዛ ጋር አለ። አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን መርዝ በልተው በዛ መርዝ ምክንያት እዛው ተደፍተው እንዲሞቱ አላህ አላደረጋቸው። አላህ ጠብቋቸዋል። የአላህ ጥበቃ ብለን የምናነሳው ነገር ያንን ነው። ያንን አስመልክቶ ትልቁ ዓሊም ኢማም ነወዊ ረሂመሁላሁ ተዓላ ምን ብለው ያስቀምጣሉ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህንን ነገር ማለፋቸው በራሱ አላህ Subhanahu Wa Ta'ala ይጠብቃቸው እንደነበረ ማሳያ ነው ብለው ያስቀምጡ። አላህም ደግሞ ነግሯቸዋል። ወላሁ ያዕሲሙከ ሚነናስ አላህ ከሰዎች ጠባቂ ነው ብሏቸዋል። ከሰዎች ጠባቂ ነው የሚለው አውዱ ቅድም እንዳስቀመጥኩልህ በሁለት አይነት መንገድ ይታያል። አንደኛው የተፈለገበት ነገር እዛ ጋር በነበሩት ሰዎች ነብዩን በመጠበቅ ይቸገሩ የነበሩ ሰዎችን ሂዱ አላህ ራሱ ጠባቂ ነው ብለው እሳቸው በሰሂህ ዘገባ እንደተናገሩት ነው። ሁለተኛው ደግሞ አላህ Subhanahu Wa Ta'ala ይሄ የሰጣቸውን ትምህርት ሳያደርሱ አይሞቱም የሚለውን የሚያስይዝ ነው። ስለዚህ ከሁለቱም አንፃር አላህ እንደጠበቃቸው እዚህ ጋር ተመልክተናል። ኦኬ እንግዲህ እሺ እኔ ያው የራሴን እንግዲህ መልስ ያልከውን ሰጥተኛል። አሁን በሰጠኝ መልክ ድርጊቱ ኦልሬዲ ነብዩ መሐመድ ላይ ሀፕን ካደረገ በኋላ ተጠብቋል የሚለው ነገር አንደር ኩዌስችን ነው። ለማንኛውም ያንተ መልስ ያልከውን መልሰልኛል። ሶ ዋስ ማይ ኔክስት አንተ አሁን እኔን ያው ስለጠየቁን ጠይቀኝ። መጠየቅ ሳልጠየቅ አሉታ ጠይቄ ከመውጣ ዛሩ ጥያቄ ካለች ዛሩ ጠይቀ። ቆይ እኔ አንድ ሌላ ነገር ላይ ነኝ። አይመችም ነው አንድ የሆነ ነገር እያደረኩኝ ስለሆነ እሺ አይ ጥያቄ እሺ ልጠይቀው። ለነክ ያለ ጥያቄ እናንሳ። እኔ ስለ ስላሴ ነው መረዳት የምፈልገው። ጠይቅ ስለ ስላሴ ሬዲት ጠይቁ። እሺ አንተ ስላሴን ማን አስተምሯቸው ነው እንድትከተሉ ያደረጋቸው? ፕሮግሬሲቭ ሪቨሌሽን ይባላል። አሁን እግዚአብሔር ራሱን ለፍጥረት ሁሉ ለሰዎች ሁሉ የገለጠበት ፕሮግሬሲቭ እንጫጫለና እሺ ኦኬ ሰዎች እግዚአብሔርን ፈልገውት አላገኙትም፣ ወይንም ፈልገውት ይሄ እግዚአብሔር ይሄ ነው ብለው ዲፋይን አላደረጉም። እግዚአብሔር ግን ራሱን ለነቢያቶች ከመጀመሪያው ከአዳም ጀምሮ ላሉ ነቢያቶች ምን አድርጓል? ራሱን ገልጧል። ይሄ ምን ይባላል? ራሱን እግዚአብሔር ለፍጥረቱ የገለጠበት ፕሮግሬሲቭ ሪቨሌሽንስ ይባላል። ለምሳሌ ዶክትሪናሊ እግዚአብሔርን የተረዳ ነው በምንድን ነው? ስሩ ሂደት ነው፣ በዘመናት ነው።
እየተረዳን የመጣው ማለት ነው። ለምሳሌ ለአብርሃም እግዚአብሔር ተገለጠለት ቤት በመመሪያ አድባር ዛፍ ስር ተገለጠ ማለት ታየልን ማለት ነው። ከዛም በኋላ ለአብርሃም የተገለጠ እግዚአብሔር ማን እንደሆነ አውቋል፣ እንደ አንድ ሰግዷል። በአስተምሮ ደረጃ እግዚአብሔር እንደገና ለኢሳያስ ተገልጧል። ትንቢተ ኢሳያስ ምዕራፍ 48 ከ12 ጀምረሽ ብታነቢው እስከ 16 እግዚአብሔር በተለያየ መንገድ ራሱን ገልጧል። እኛ ከመጽሐፍ ቅዱስ የተረዳነው ነው። በአዲስ ኪዳን ደግሞ ኢየሱስ በአካል የተገለጠው የትሪኒቲ ሁለተኛው አካል የሆነው ኢየሱስ ክርስቶስ የአካል ስሞችን ጠርቶ ምን አድርጓል ማለት ነው? አስተምሯል ማለት ነው። ማቴዎስ 28:19 ማየት ትችያለሽ። ስለዚህ እግዚአብሔርን በዛ መንገድ ነው የተረዳ ነው። እግዚአብሔርን ስንል የመለኮት ኔሙ ለምሳሌ አንድ እግዚአብሔር ራሱን በሶስት አካል ገልጧል። አንድ ኢሴንስ ነው፣ አንድ መለኮት ነው ብለን ነው እኛ የምናምነው። የተረዳ ነው ከመጽሐፍ ቅዱስ። ጥያቄ እግዚአብሔር እንደተገለጠ ሳይሆን ስላሴ ማሰበከላችሁ እኮ ነው ያልኩት። ስላሴ ማሰበከላችሁ ነብዩ ኢሳያስ ሰብኮታል። ነብዩ ኢሳያስ ሰብኮታል። ኢየሱስ ክርስቶስ ሰብኮታል። ስላሴን ሰብኮታል ነብዩ ኢሳያስ። እሺ ነብዩ ኢሳያስ ምዕራፍ 48 ቁጥር 12 ከፍተሽ እናንብብ። ስላሴን ሰብኮን እሱ አስተምር። አዎ ክፈቹ። አንደርስታንዲንጉን አለ። እኔ ስላሴን የሰበከ ነብይ ያለው ነው ያልኩት እኮ። ነብይ ያለ አልሽኝ አይደል? ኢሳያስ ነብይ ነው አይደል? እኮ ከኢሳያስ ጀምረና ነብይ ነው አይደል? አዎ ከአብርሃምም ጀምረ ማሳየት ትችላለህ። ኦኬ እሺ። ባይብል ስላሴን እንደሰበከው ነው። ኦኬ ስላሴ ማለት ባይዘው ቪዲዮ ፖስት አለችና ገብታችሁ ሪፖስት እና ሼር አድርጉለት። ከፈተሽ እሺ አንዲ ከፈተሽ ኦኬ። ዘፍጥረት ምዕራፍ 18 ቁጥር 1 ልጀምር። ከዛ በኋላ ወደ መጀመሪያው እንሄዳለን ማለት ነው። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሪያ አድባር ዛፍ ተገለጠ ይላል። ተገለጠ ማለት ታየ ማለት ነው አይደል? አይኑንም አነሳ፣ እነሆ ሶስት ሰዎች በፊቱ ቆመው አዩ። ባያቸውም ጊዜ ሊቀበላቸው ከድንኳን ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ፣ አቤቱ በፊት ሞገስን አግኝቼ እንደሆነ ባሪያን አትለፈኝ ይላል። ዘፍጥረት ምዕራፍ 1 ቁጥር 28 ላይ የስላሴን አስተምሮት ደግሞ እግዚአብሔር በምንድን ነው ምን ይላል? እግዚአብሔርም ማለት ሰውም በመልካችን ብዝሃነትን ያሳያል። እዚህ ጋር በመልካችን አስተምሮት ነው ብዬሻለሁ። በመልካችን እንደ ምሳሌያችን እንፍጠር አለ። ሶ ኢትስ ሞር ዳን ዋን ማለት እዚህ ጋር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለው ደግሞ ኢን ዘ ቢጊኒንግ ኤሎሂም ምን አደረገ? ሰማይና ምድርን ፈጠረ ተብሎ ተጽፏል። ስለዚህ ብዝሃነትን ያሳያል። ስለዚህ ፎርሻዶ የሆነ በጥላ መልኩ የተገለጠው ቆይ ስላሴ ነው። ያስተማረው ማን ነው አልሽኝ? ጥላቄን የሰበከ ነብይ ያለው ነው እኮ። የት አለ? እስካሁን እኮ እየጠበቅኩ ነው ማስረጃ። እስካሁን ያወራሁትን እንትን አላልሽኝ እኮ ሰምቻለሁ፣ ግን አንተ ስለስላሴ እስካሁን በዶክትሪን አንደርስታንድ አደረግን። ዳስ ደሩ። ስለዚህ ዶክትሪናሊ ማስረጃዎች ከመጽሐፍ ቅዱሳዊ ናቸው ወይ ነው? አዎ ነው። ስለዚህ ትንቢተ ኢሳያስን እንደገና ላውጣልሽ ነው። ከብሉይ ኪዳን ነው ነቢያቶች ስለ ስላሴ አስተምረዋል ወይ ነው ጥያቄ። እግዚአብሔር እንደተገለጠ ምናምን የሚል ጥያቄ አልጠየኩም። አዎ እኮ የት አለ? 48 እሺ፣ ዝም ብለሽ አዳምጪ። አስተምሮት ለምሳሌ ተውሂድን እንደመጠየቅ ነው። ገብቶሻል አይደል? አሁን ወደዛ አትግባ። ቆይ እዛ ላይ መልስልሃለሁ ስትገባ። እዛ ላይ ጥያቄ ሲኖር እዛ ላይ ትጠይቀኛለህ። እንትኑን ላስረዳሽ።
እኮ አሁን ስለ ጥያቄ እየጠየኩ ያለው ስለ ስላሴ ነው። ስላሴን ነቢያት አስተምረዋል። እግዚአብሔር የተገለጠው በራሱን በሶስት አካል ገለጸ። ስላሴ ማለት እግዚአብሔር ተገለጠ ለማን? ለሰው ልጆች እግዚአብሔር እንደተገለጠ ብዬ አልጠየኩም። ፕሊስ እባክህ ሪዲት የጠየኩህ ስላሴን ነቢያቶች አስተምረዋል ወይ ብዬ ነው የጠየኩህ። አዎ የት አለ? ኢሳይያስ አስተምረ 48 እኮ አሳየን። አሳይ አንብብልን። ኢሳይያስ እንግዲህ በትንቢት ያየው ማለት ነው። እኮ አሳይ። ያዕቆብ ሆይ የጠራው እስራኤል ሆይ ስማኝ፣ እኔ ነኝ፣ ፊተኛው ነኝ፣ እኔም ኋለኛ ነኝ። ይሄ እንግዲህ በኢሳይያስ ሲናገር ማለት ነው። እጅ ምድር መስላለች አልጠየቅም። መርሐባ አብሽሪ አምሪ። እኔ ጠየቅኩ ጥያቄ እኔ ኢየሱስ እንተ ማን ነው እግዚአብሔር ፊተኛውና ኋለኛው ነው ወይ ብዬ አልጠየቅኩም። እስቲ ዲስትራክት ካረሽኝ በቃ መረዳት ካልፈለግሽ ልቶ እኔ ምንም እኮ አሁን አፋፊና መረዳት ማፈልግ ነው የምጠይቀው። እስካሁን ስለ ስላሴ እያወራህ አይደለም አንተ። አሁን በእኛና ልንገርሽ። እሺ ይሄ ሚት ላድርግልህና ሚት አድርጊ። ስላሴ ማለት እግዚአብሔር ራሱን ምን የገለጠው እንዴት ነው ነው how God reveal himself ራሱን እንዴት ነው እግዚአብሔር የገለጠው? እግዚአብሔርን ሰዎች አይደሉም ፈልገው ያገኙት። እግዚአብሔር ግን ፕሮግሬሲቭሊ ራሱን ምን አድርጓል? ገልጧል። በምን? በተለያየ መንገድ the last ወይንም the end revelation ምንድነው? በክርስቶስ ኢየሱስ እግዚአብሔር ገልጧል። ብሉይ ኪዳን ላይ አለ ወይ አስተምሮቱ ዶክትሪኑ ካላችሁኝ፣ አዎ። መነሻ ምንድነው ካላችሁኝ፣ ይሄው። ስለዚህ መጽሐፍ ቅዱሳዊ አስተምሮት ነው። ከዛ በፊት ግን ስላሴ የሚለው ጋር ስትመጣ ስላሴ ማለት እግዚአብሔር ራሱን የገለጠበት ነው አለ። እግዚአብሔር ራሱን የገለጠበት ስላሴ ሳይሆን በተርም ደረጃ ሪቪሌሽን ነው ወይ አስተርእዮ ብለን የምንጠራው። አስተርእዮ ብለን የምንጠራው ነገር እግዚአብሔር አምላክ ራሱን የገለጸበት መንገድ። እግዚአብሔር በሁለት አይነት መንገድ ራሱን ይገልጻል። ጀነራል የሆነ አስተርእዮ አለ፣ በተመሳሳይ ደረጃ ደግሞ ጠቅላይ የሆነ አስተርእዮ አለ፣ ወይ ስፔሲፊክ የሆነ አስተርእዮ አለ። ጀነራል ሪቪሌሽን እና ስፔሲፊክ ሪቪሌሽን ተብሎ የሚጠራው ማለት ያው እኔ እየገባው አይደለም፣ እናንተ ነው የምትቀጥሉት። ላስተካክልላችሁ ብዬ ነው ሐሳቡ። ስለዚህ በስፔሲፊክ ሪቪሌሽን በጀነራል ሪቪሌሽን ሰዓት ጀነራል ሪቪሌሽን ብለን የምንጠራው ነገር ምንድነው ከተባለ ኖርማሊ ይሄ አምላክ ለማንም አካል የሚሰጠው ነው፣ ግልጠተ መለኮት ነው። ለማንም አካል የሚሰጠው ማለት ነው። የማሳወቅ ኢልሃም ብለን የምንጠራው ነገር ማለት ነው። ስፔሲፊክ ሪቪሌሽን ደግሞ ብለን የምንጠራው አምላክ ለነቢያቶች የሚሰጣቸው አስተምህሮ ነው። አሁን ዛሩ ያከካት ፓርትና ልታውቅ የፈለገችው ፓርት እግዚአብሔር በስፔሲፊክ ሪቪሌሽን ግልጠተ መለኮቱን ገልጦ ሰዎች ደግሞ በደንብ አስተውል እግዚአብሔር ምን ገለጠ ሳይሆን ያለችው ነቢያቶች ስላሴን አስተምሯል ወይ? እግዚአብሔር አንድም ሶስትም ነው ብለው አስተምሯል ወይ? በመለኮት አንድ በአካል ሶስት ናቸው ብለው በፕሮግሬሲቭ በሆነ እንትን ሊሆን ይችላል። በማንኛውም ሜተድ አስተምሯል ወይ? አምላክ ገልጦላቸዋል። እንዴት ነው የገለጠው ምናምን ሳይሆን እነሱ አስተምሯል ወይ? ሙሴ ለምሳሌ ህዝቦቼ ሆይ አንድ አምላክ አለ ብሎ እንዳስተማረ አንድም ሶስትም ነው እንደዚህ ነው ስላሴ ነው አብ ወልድ መንፈስ ቅዱስ አንድ ናቸው አንድም ሲሆኑ ሶስት ሶስትም ሲሆኑ አንድ የሚለውን ነገር አስተምሯል ወይ? እንደው ይታወቃል ወይስ እንደ ሐቂቃው ስንሄድ ማለት የአብ አብነት የወልድ ወልድነት የመንፈስ ቅዱስ መንፈስ ቅዱስነት የተለያየ አካል መሆናቸውን ወልድ እስኪ ይታወቅ ነበር ወይ? ያን ጋር እንትን አድምተህ ያንን እንትን በልላት ዛሩ ቀጥሉ። ኦኬ ግልጽ ሆኖልሃል። ምናልባት እንደምትመልስ ተስፋ አደርጋለሁ። እሺ አንደርስታንድ ሰዎች እግዚአብሔርን በራሳቸው መንገድ አላወቁም። ይሄንን እንስማማለን። እግዚአብሔር በገለጠላቸው መጠን እግዚአብሔርን ማወቅ የምንችለው ራሱ እግዚአብሔር ራሱን በገለጠበት ሁኔታ መንገድ ነው። እንዴት ነው? who is God አይደንቲቲውና ምንድነው? የእግዚአብሔር አይደንቲቲው ምንድነው ሲባል እሱን ነው ማጥናት ያለብን። አለ ወይ ላልከው ነገር አዎ መነሻ ጥቅሶች አሉ ወይ? አስተምሮቱ ባይብል ላይ አለ ወይ? ኤግዛክትሊ አለ። ሙሴ አምላካችን እግዚአብሔር እሃድ ነው ሲል ምን ማለቱ ነው? ይሄንን መረዳት ነው። ለምሳሌ ከሌሎች አማልክት
ከግብጽ በወጣ ሰዓት ግብጽ ላይ ካሉት አማልክት እኩል ቆጥሮ አይደለም አንድ ነው ያለው። እንትን እናርጋ በቃ እሺ፣ እንደዛ ከሆነ አሁን ትክክል ነህ። አሁን መታየት ያለው ሙሴ ማንን ነበር አድሬስ እያደረገ የነበረው? እዛ ጋር እየተናገረ ያለው የማንን ማህበረሰብ ነበር? ያህዌ ኻድ ብሎ ሲነግራቸው የማንን ማህበረሰብ ነበር ሲያናግር የነበረው? እኮ እስራኤሎችን ነው አይደለ? እስራኤሎች ስማ አምላካችን እግዚአብሔር አንድ ነው ሲል 1 2 3 4 ብሎ ከሚቆጠረው አማልክት ጋር ወይም ጣዖታት ጋር ቆጥሮ አይደለም እኮ። እንዴት ቀለል አድርገን እንደምንመጣው ፖሊቴይዝምን ምን ለማድረግ ነው? አጌንስት ፖሊቴይዝም ሆኖ ነው። ቀለል አድርገን እንምታው ላሳየህማ። ማንን ነው እዛ ጋር አድሬስ የሚያደርገው? ሙሴ እስራኤልን ነው፣ የእስራኤልን ህዝብ ነው አይደል? እንደዛ ነው። ስለዚህ አዎ እንዴት ነው የተረዱት የሚንለው እነሱን እንጂ አንተ እንዴት ተረዳህ አይደለም። ስለዚህ እነሱ እንዴት ነው የተረዱት ይሄንን ጥቅስ? ኦኬ እነሱ እንደዚህ እንዴት ተረዱት ካል ኢሃር የሚለው ጥቅስን ለምሳሌ ቀጥታ በተለያየ ቦታ የት ቦታ ተጠቅሞታል የሚለውን ማየት እንችላለን። እነሱ እንዴት ተረዱት? አይሁዶች እንዴት ተረዱት ይሄንን ጥቅስ? ታል አውቀህ ጃምፕ እያደረገ just like that እንደዛ ነው። እኔ ይደብረኛል አሁን እንደዚህ አይነት ውይይት። እነሱ እንዴት ተረዱት ነው አሁን እዛ ጋር የባይብል አጠናን ላይ ሄርሜኔቲክስ ላይ አድሬስ የሚደረጉ አካላቶች ማን ናቸው የሚለው ነገር የታወቀ መሆን መቻል አለበት። ለምሳሌ እኔ እያወራሁ ያለሁት ለማህበረሰብ ስናገር አወከር እየተናገረ ያለው ለኦሮሞ ማህበረሰብ ነው፣ ለአማራ ማህበረሰብ ነው ወይስ ለምን ማህበረሰብ ነው ስለሚለያይ ማለት ነው። ወይ ደግሞ ያህዌ አንድ ያህዌ ነው ሽማ እስራኤል ያህዌ ሎኺኑ ያህዌ ኻድ ሲላቸው እነሱ እንዴት ነው የተረዱት? አንተ አይደለም እነሱ አይሁዶቹ አንድም ሶስትም ነው ብለው ነው የተረዱት ወይስ ሲምፕሊ አንድ ነው ማለት ነው ብለው የተረዱት? ኦኬ እነ አይሁዶች የተረዱት እግዚአብሔር ምንድነው አዶናይ ነው ያህዌ ነው። አልጠየቅኩም። አንድ ነው ብለው ነው የተረዱት ወይስ አንድም ሶስትም ነው ብለው? አንድ ነው እኮ አንድ ማለት። ስለዚህ አያስኬድህም። አሁን አንተ ምን ታደርጋለህ? ለምን አያስኬደኝም? እኔ እኮ አንድ ነው ብዬ ነው። እኛ እኮ ክርስቲያኖች እግዚአብሔር አንድ ነው ስንል እግዚአብሔር አንድነቱን